የኔ ማሙዬ የፍቅሩዬ እህት እናሳ እኔ ግን የኬክ ከመቆረሱ በፊት ማለት ነው ገንፎ ፈልጋለሁ። ምን ተጀመረ? ሚስት መፈልገው ተያዣላት ነበር። እኔ ብሄድ እሷ ልትይዝ እንደዛ ገንፎ ይሻላል ወይስ? ኧረ እኔ ገንፎ ነው የምፈልገው። እያጠፋችሁ ነው ይለኛል። ወይኔ ክንዱ ተበላ። የሙያለም ገንፎ በጣም ይጣፍጣል። ፍቅሩዬን በማንኪያ አንስቶ ይወጣል። አንጆ ወደዚህ ጠጋ በል። ሰላም የሙ ቤተሰቦች እንደምን አላችሁ? እሙ ከወለደች አላየኋትም ነበር። ዛሬ ለማለበት እየሄድኩኝ ነው። በዛ ላይ ደግሞ 300,000 ከገባሽ የኬክ ጠቦት እቆርስልሻለሁ ብዬ ነበር። እሱን ነገር ይዤ ነው የመጣሁት። ቀሪውን ደግሞ ቀስ እያልን አብረን አንድ ላይ የምናየው ይሆናል። ቃል አሁን እኮ ኬክ ራሱ የጠቦት ዋጋ ዟል። ታውቂያለሽ? እስከ መጨረሻው ተከታተሉ። ወይ እሱን ነገር ቢላይ ነው አልከሙት አይጠፋም፣ እሷ ጋር አይጠፋም። ግን ደስ የሚለው ሁሉም ነገር ያው ቤት ቁጭ ብለን ይሆናል እንጂ አርጃዋ ትንሽ እንዳልሽው ወፈርኩ መሰለኝ አይደል? ትንሽ ወፈር ትንሽ አራ አይደል? ቅርታ እንዴት ሰላም፣ እንዴት ነሽ? ሁሉ ሰላም አለን። ሰላም ለዚህ ቤት። እሙ እንዴት ነሽ? ሰላም ነሽ? አለሽ? ጤና ስራ ተኝታ ነው የምልሽው? ኧረ ተራፍ ችግር የለውም። ደህና ነሽ አንቺ? ወንድሟ ነኝ፣ የክንዱም ወንድም ነኝ። ከራስ ቤት ምን ይጠበቃል መሰለህ? በእናቶቻችን ወግ ባህል መሰረት ቆንጆ ገንፎ ገንፎ ጥሩ ነው እንበለዋለን። ነበር አላልኩኝ ከንከቴ ስለሆነ እንዴ እና እኔ እኮ ናፍቀኸኛል። አረ እሙ የኔ ወድት እንዴት ነሽ? እንኳን ማርያም ማረችሽ። ያቶ አለባቸው ልጅ ፍቅሩ የሚባለው ይሄ አለ አይደለ? ይሄ ፍቅሩ የሚባለው ልጅ በዚህ በ22 አካባቢ የምታውቂው ልጅ ክንዱዬ ሰላም ብያለሁ። የኔ አባት እንዴት ነህ? አቤት መጥቻ አጣውክ። የዛሬን ያርገውና እዚህ ቤት መጥቼ ወጥቼ ሰራነውን ቪዲዮ ታስታውሳለህ? እስኪ ልደውልለት። ወንድምየው ክንዱ የፍቅሩዬ ወንድም መጠጡን ይጠጣል አይንገዳገድም አለ። እስካሁን እዚህ የተቀመጥነው እመቤትን እያዘጋጁልን ነበር። ትመጣለች ብለን ነበር፣ አልቻለች መምጣት። እኛ እንገባባታለን፣ ምክንያቱም እየወጣች አይደለም። ተከታተሉ፣ እየገባን ነው። እንግባና ጮጮዋን እናያለን፣ እንዴት እንዳለች እሷን እናያለን። ምክንያቱም በጣም ቆየን፣ በጣም አይኗን ካየን ቆየን።
ሰላም ለዚህ ቤት አረግባ በሉ አረግቡ እንዴ እንዴት ነሽ እህት አለም እንኳን ማርያም ማረች ደህና ነሽ ወይ ጸበል ከተጠመኩ እኮ ቆየሁ አይደለ የኔማ ሙዬ የፍቅሩዬ እህት እናሳ የኔማ ሙዬ የክንዱዬ እህት የቃልዬ እህት እኛን ደስ ያለን ወልዳ ስናያት እህት አለም የነሽልኝ እንዴት ነሽ ደህና ነሽ ሰላም ነው ደህና ነሽ እንዴት አለሽ ሁሉ ሰላም እየበረታሽ ነው አለ እንዴት በዚህ አጋጣሚ አረ ገና ማየታችሁ እንኳን ደስ አለሽ እህት አለም ምክንያቱም 300 ሺህ ገብተሻል መሰል ሳይሆን ገብተሻል እና ቃል ገብቼልሽ ነበረ እሺ አንሺ አንዱን አንሺ እዚህ ትሆናለች እሺ ለዚህ አልኩ ቃል ገብቼልሽ ነበር አይደል ጠቦት ልጥል ቃል ገብቼልሽ ነበር አይ 300 ካገባሽ ያው የኬክ ጠቦት ይመጣለው ይሄ ነበር ማንም ቢያለሽ ላንቺ ያልሆነ በግ እንዴት ነው አራስ የሚመስሉት ኧረ ተላልፈናል ወፍረት በጣም ወፍረሻል ወፍረሽ በጣም ወፍረሻል አልተፋም እንዴ እና ይኸው መተናል ቃሌን ልጠብቅ ብዬ ዝም ብዬ መጣሁ እና ደግሞ ናፍቀሽ ነበር ከሰማው ቆይቻለሁ ክንዱዬ ነግሮኛል ምክንያቱም ናገንፎ ብላ ምናምን ብሎኝ ነበር ምክንያቱም ባልትና እንደምሰሪ አውቃለሁ እና ብዙ ነገሮችሽ ጣፋጭ እንደሆኑ ደግሞ ቀምሼም ተረድቻለሁ ከሽሮ ጀምሮ ሁሉ ነገር ደስ ይላል እጅሽ ይጣፍጣል እህት አለም በዚሁ አጋጣሚ አልነገርኩሽም ነበር አሁን ልንገርሽ ወርቅ የሆነች ልጅ በእናትሽ በስማም እያየኋት ቪዲዮዋን እግዚአብሔር ይመስገን በጤና ተደግልሽ እንደውም ጻይም እያለች ነው ወደ እኔ እየመጣች ነው ፈረንጅራ ማን አልሻት ገና ይጓደዱ ይረረቡ ያረጋሉ ሶስት ዘነው አትንኳት ነው መባል ያለባት አሁን የሻሽ ወርቅ አይ አትንኳት ነው አራ የተሰይለት ኮን የተወለደችው አራ ተንሳይ ምናምን እሱማ ከዚህ በኋላ ይያሉ አይ እንደዛ ከሆነ ቅዳሜ 6 ሰዓት አይደለም ኦ እንደዛ ከሆነማ እንዳልሽው ቢሆን ነው የሚሻለው ተንሳይ አረ ችግር የለውም ስሙ አጣላ ታንሽ የበረታሽ ነው ጠነካሽ ጠንክረሻል 300 ኬ ገብታለች ይሄካ ከዚህ በላይ ይገባሻል 300 ብቻ አይደለም 400 500 1 ሚሊዮን 2 ሚሊዮን ይገባሻል ከዛም በላይ 2-3 ሚሊዮን በይ እንዴ እንደዛ ነው ታራለሽ ጎበዝ ነሽ ስለሰራች አይደል ሰርታ እኮ ነው ቪዲዮዎች ማረችሽ ማረንታ ኖርልኝ በነገራችን ላይ ተቀድማችኋል ሰርፕራይዝ ቤቢና የሮኮኮ በቀደም እኔ ቀን ማታ ብዙ ስለማልተኛ ቀን ነው የምተኛው ማለት ልጅ አታስቸግርም ግን ጫናታ ልጅ ያሰቡኝ ስቅት እያልኩ ነው የምተኛው እና አንድ ቀን በቃ ሰርፕራይዝ አረጉኝ ሁለቱ ኧረ እባክሽ ድፍረታችሁ ደፋር ናችሁ እኔም አውቃለሁ አላሰብኩበትም ዝም ብዬ ነው የመጣው ሲደውልልኝ ነው ከስራ አስፈቅጄ የመጣው እንግዲህ እናመሰግናለን ትደግልሽ አሜን ይሄ ነገር ከኔ የሚጠበቀው አሁን ክርስትና አለ እንደገና ደግሞ ልደት አለ አሁን ለጊዜው ጠቦቷን ነው ይዤ የመጣው እቺ ጠቦቷ ጥሩ ናትና እሷን ይዤ የመጣሁት እግዚአብሔር ይስጥልኝ ወልደሽ ደግሞ እናቴ ትመልስ ይገርዳል አሜን ማለት አንተም ወልደ የራስን ህይወት እሷም ወልዳ እንደ አገናኛችሁ እንዴ አገናኛሽ እሺ ማይ በሰላም ይመለስ ብላለች ሚጣየ ድግበልን በጤና በሰላም በፍቅር ትደግልን እናቷን አባቷን ጧሪ አርጋት እንግልፋም ያሰነቀፍተኛልሽ ጣፋጫ ወልጅ ስማለሁ ወልዳችሁ ሳሙ ዘርታችሁ ቃሙ ይባላል አይ ግድ አወልዳለሁ አሁን እንኳን መውለድ አለብኝ ምክንያቱም ምን አነቀ አይ አለብኝ ስታየው አማራክ ፈጆኒ ፍጂ እንደው ለምን የቀን ስራ ሰርቻ ላሳድገውም ልጅ መውለድ አለብኝ እንደዛ ነው እየተሰማኛለሁ ልጅ ጥሩ ነው
አንድ በጣም ወደው ጓደኛዬ ነበርና ፍቅሬ አለኝ ስትወልድና ሳትወልድ ያለው ልዩነት በጣም የራቀ ነው። ስትወልድ ቤትህን በቤት የልጅ ጠረን ራሱ ይናፍቅሃል አለኝ። ልጅ ሌላ ዓለም ነው አለኝ። ሌላ ታሪክ ነው። ሌላ እንደገና መፈጠር ነው እና አሁን መውለድ አለብኝ። ምክንያቱም ግድ ነው። ብቻ ሚስት ላግኝ ተያዥ አላት ምናምን ሚስት ምናምን የሚባል ነገር የለም። ሚስት ብቻ ላግኝ። እስካሁን በነገራች ላይ ሚስት መፈልገው ተያዥ አላት ነበር። ተያዥ ማለት ጥሩ። አሁን ለምሳሌ ሚስቴ የኔን መስፈርት የምታሟላ ቆንጆ መሆን አለባት። ያ ጥሩ ነው። እንደገና አይደለም ይታይ አንድ ነገር አለ። መስፈርቴን አሟልታ እንደዛውም ደግሞ የእሷ ተያዥ የኔን መስፈርት ልታሟላ ይገባል። እንደዛ ከሆነች እያልኩ ነበር የማስበው። ለምን ብትይ አሁን አገባኋት አይደል? ተያዥ የገንዘብ የምን አይደለም። እሷ አጠገብ ስትል ወይም ደግሞ አልጣምከኝም ብላ ሌላ አካሄድ ስትጀምር መንገዱን ጨርቅ ያርግልሽ ብለሽ ተያዥዋን ጣቃ ታረጊያለሽ። ተረዳሽኝ አይደለ? ተረዳሽኝ? በቃ ለዛ ነበረ እና እስካሁን ተያዥ ያላት ሚስት እየፈለኩ ነው ያላገባሁት ለማለት ፈልጌ ነው። ውሳኔ ናገናኘችው። ቴንክ ዩ። እኔ ብሄድ እሷ ልትይዝ እንደዛ ነው። በየትኛውም ኢትዮጵያዊ ባህል እንደዛ እውነት ይፈቅዳል? እኔ እኮ ተያዥ እና ምን አለ መሰለሽ፣ እሺ አንቺ ከየትሽስ አትበይኝ። እና እኮ እሷ እኮ ጓደኛዬ ናት። ጓደኝነት ተዋውቀን ነው ተያዥ ማለት አምናብኝ አምነሽበት እኮ ነው። ኧረ አምነሽበት እኮ ነው ተያዥ የምትሆንሽ። ያፈነገጠ ነው በፍጹም በቃ እሺ፣ በቃ ከዚህ በኋላ እንግዲህ እንደምንም ተማሙቼ በቃ ምናማ ያለና የሌላ አቅሜን ተጠቅሜ ምን አደርጋለሁ ስርዓቴንና ስራዬን እየሰራው ተያዥ የሌላት ሚስት ብትሆን አሁን አግብቼ መውለድ አለብኝ። እንደዛ ነው የሚሰማኝ። ከላይ ነው እግዚአብሔር ሲሰጥ ነው እንጂ እኛ ማን ነው ምናምን አለ። ለምሳሌ በትዳር ባይሳካ በልጅ ተባረከ በቂ ነው። በልጅ ባይሳካ በትዳር አንዱ እግዚአብሔር ደግሞ ሲያጭ ደግሞ ሁለቱን ይባረክ አይደለ? ጥሩ ትዳር ያሉት ትዳር ነው። እንደ ሀረሰት መጨቃጨቅ ምንም ሳይሆን ተሳስበህ ተቻችለህ ተግባብተህ ለመነጋገር የምትችለው። ለምሳሌ ያው ስትኖር አብረህ ኖረ ስትሄድ እንዲያርጎኝ እንዲያርገኝ እንዲተፈጥሮ እኔ በጣም የምጠላው ነገር እሱ ነው። ስትኖር በፍቅር አይደል የኖርከው? ስትለያይም ለምን አንድ ቀን አብራት አታልፍም? ስትለያይም መንገድ ጨቅ ያልገልሽ እህቴ ቻው የተሻለ ህይወት ይቅጠምሽ። እንደዛ ነው እኔ ደስ ነው እንጂ አንተ እንዲያርገኝ። ቆይ ግን ለምንድን ነው አሁን ስለዚህ የምናወራው? እንደዚህ ስናወራ የነበረው አንተ ነው መውለድ ፈልጌ በቃ እናትሽ ዳሪኝ ዝም ብለሽ። አረ ችግር የለውም እንግዲህ አዎ አጨብጭቡና ኧረ ጎበዝ አጨብጭቡ። ኧረ አጨብጭቡ። ቆንጆዬ ነሽ ምን ያንስሻል አይደል እማዬ? እሷ አፍንጫላት እኔ ጎማዳ ነኝ አይደል? አፍንጫላት እምነት በጣም ነበር የምበለው በዚህ አጋጣሚ ሳላወራው እስካሁን አይደለ? እምነት የፈጣሪ ያለ እኔ ያልበለውት የገዳም እምነት የለም። ሐኪም ቤት እጄ ደም በዚህ ላውረው ብዬ ነው በዚህ አጋጣሚ ደም ማነስ ምናምን አለብሽ መድኃኒት ዋጥ ሰባት ያው ግዴታ ሐኪሞች ያሉትን መፈጸም አለብኝ ግድ። እኔ ግን የቤቢ ኪም ስላላልኩኝ አለብኝ እውነት ለመናገር ከዛ ኧረ እናቴ ያለችም አልኩና ምንም ነገር አሉት። እምነት እንደ ቆሎ አንተ ጧት ማለት ነው ነክቶ እስከመበለው ነው የምሸኩረው እምነቱን ይመድኃኔዓለም ያለ አይደለ? የኔ የ2016 የ44 ታቦት ገዳምቼ አምጥቼ ነበር እና አንድ ቦታ ሆኖ የ44 ታቦት ተብሎ እምነት ተሰጥቶኝ የሆነ ገዳም ሄጄ ቆሬ ኪዳነ ምሕረት የሚባል ገዳም ሄጄ ብዙ ታቦት አለ እና እምነቱን ተሰጥቶኛል። የ2016 ያመጣሁት አንድ ፌስታል ነበር ጨርስ ያንን እንዴት የሆነ ቆሎ ስትሆን
ደስ ይላል እኮ እኔ ያልበላሁት ረመዳን የት እምነት በለው መሰለህ የበርሜል ጊዮርጊስ አምጥቶልኝ በቃ በየገዳሙ እኔም ደግሞ እዛ ወላይታ ክልል ሄጄ ነበረ መጥምቆ ዮሐንስ ከወላይታ ከአርባ ምንጭ 20 ነው 40 ኪሎ ሜትር በጣም አሪፍ ገዳም ነው። ደስ የሚለው የገዳም እንትን የለውም እንደየቃል ኪዳኑ ይለያልና ብቻ እመጣለሁ። የኔ ያልበላሁት እምነት የለም። የኔን እምነት ያው ሁሉ ጨርሼ የጎረቤቶች ምን እስከሚሉኝ ወይኔ ልጅ ብታመም እንኳን ምን ልንቀበው ነው አሉ። በቃ ፌስታል ይልኝ ምን የኔ እናታይ በነገራችን ላይ ዝም ብሎ ሰው እንትን አይደለም ያው እምነት ስላለሽ ነው። ከዛ ወልዳታለሁ ወርቅ ሆነች እጂ አረ መድኃኒዓለም ይሄማ እምነቱ ነው በቃ እንደዚህ ያመጣታል። ምን የላት ህመም የለው ተወልዳ ሚጣ እስከ ተረግዛ እስከምትወለድ እኔ አንድ ቀን አሞኛል። እንደውም ደም ማነስ አለብሽ በጣም ከፍተኛ ምናምን ተብዬ እስካሁን ትንሽ ተጨናንቄ ነበር። በእንትን ሪፈር ተጽፎልኝ ከመከታተልበት ምን አረባክሽ ምን ማለት ድንችስ ድንች ማለት ይሰራል። ምን ምግብ አላስጠላኝም ግን ለሊት ነው እንደዚህ ተኝቼ ሽው ከዛ ጠዋት ጸሎቴን አድርግና ውዳሴ ማርያምን ደግምና ቁጭ ብዬ እዛች ጸሎት ቤት እዚህ ጋር ልጅ አይታልኩኝ እሷ ጋር ፈልሰስ ብዬ ቁጭ ብዬ ከነፌስታሉ እምነቴ እንደቆሉ በጸበሌ ቀበሌን ጉንጭት አይ ደስ ይላል እኮ ጸበሌን እምነትሽ ነው እንደ ይሄ ቆሎ በልተሽ ጠላ ጉንጭት ታያለሽ። እምነቴን ቃም አድርግና በጸበሌ አግሞጭ ምጭ እመቤቴ ድረስ ብስ አድርጌ ወጣ። ምን ተጀመረ? ወሬ ተጀመረ እንዴ? አለው እንዴ? እመቤቴ ያደረገችልሽን ነገር እየነገርኩሽ ነው። እሺ ይሄው ስሚኝማ። እሺ ጧት ስዕሏን ድብስብስ እናደርጋለን። ጸሎታችን ጸልይ ፍቺኝ እያልኩ እንደው ትዝ የሚለኝ መቀሱ ነው በቃ መቀስ እንትን ወይ እንደው ለመቀስ አሳልፈሽ እንዳሰጪኝ ምናምን ነው ከተነገርከው ማንጻት ኦፕራሲዮን እንዳለው እንደው መብርሃን ለመቀስ አሳልፈሽ እንዳሰጪኝ ምላጭ ሰውነቴ እንዳይነካው እና ሁሉ ጊዜ ምጸልይ ይችን ነው ምቱ ይጠናል ምቱ ቶሎ ይጣና ማለት መቀስ የቀዱት ሰውነቴ እንዳይቀደድ ለመቀስ አሳልፈሽ እንዳሰጪኝ እመቤት ሁሉ ጊዜ ግን መስማ ለኔ ያደረገችው እና እቺ መሰለች አበባ አረ ልጅ የምን መቀስ ነው ብላ በቃ እናው ሳይት የሚጣማ የእምነት ውጤት ነው። በቃ ያልበላችሁ የገዳም እምነት የለም። ያልበላት ምኑን ቆጥረዋለሁ አንቺ ከዛ ደግሞ የተወሰነ ገዳም አብራኝ ሄደች። የተደች መሰለሽ እዛ ወላይታ ሄደን ከወላይታ ደግሞ ሌላ አርሴማም ገዳም ነበረች። ሌላ ሀገር ሄደናል። እዛ አብራኝ ቆህንኛ ስለገናንችን በመናገኝበት ሰዓት እኮ ወዲሽ ብዙም አይታወቅም ነበር። ወልድ ስለመለየው እንጂ አይለኝም። እኛው ቪዲዮ ወዲ ነፍቴ ነው አለችኝ እኮ የሆነ ቀን ታስታውሽ እንዴ? አላልኩ ሰርፕራይዝ እያደረግናት አላልኩም። እንዳትይ አራ እንዳትይ ሆነ ነፍቴ ነው ይዛኔ ጉዝ መሆንሽ ማን ያውቃል? እኔም አላውቅም፣ ግን ቪዲዮ ላይ አለ። ቪዲዮ እንደውም ልጭ ነው ነበር ቲክቶክ ላይ ተወኩት፣ አልጫንኩትም። ምን አለችኝ? ፍቅሩዬ አለችኝ ሆይ በቃ እኔ አሁን ወደዚህ እንትን ልበል ሆዴን በጣም ነፍቶኛል ምናምን አለች። አራ አለባቸው የሙት ብለሽ ከዛስ አላመንኩም እኮ የሆነ ሰዓት ላይ ራሱ እንደዚህ ሰማሁ። እሱ እስኪነግረኝ ክንዱ እስኪነግረኝ ድረስ አላመንኩም። ግን ቪዲዮ ሳይ ነገር ጥሩ ስላልሆነ ብለን ሚዲያ ላይ እግዚአብሔር ይመስገን ደስ ይላል። አዎ ወደ መጨረሻው ተመስገን። የኔ ወርቅ ወይኔ ጣት አለንጋና መጣ 6 ወር ገብቼ እዚህ ክንዱ ጎጃም ውሃ አጋጣሚ ሰውም የለኝም ነበርና ውሃ ሲቀዳ 20 ሊትሩ ባሊ እንደዚህ እየወሰድኩ ሆዴ ላይ አይደል እንደዚህ ክትክት ያለው እዚህ ከዛ በርበሬ ደግሞ አስፈጭቼ እንዳለ ቤት ዘጭ ነበር። በርበሬ ደስ የሚለው ፌስታል አለው ከሰር እግዚአብሔር ሲረዳኝ በርበሬውና ሳኔን እና እዚህ ጋር ወገብ የመታኝ አሁን 6 ወር ገብቼ ልክ በ20 ሊትር በጣም ነው የምገፍረው ስራ በ20 ሊትር እየስገባ ሸርተት ሲያደርገኝ ዘጭ ስልክ አቁሜ ባል የት መጣ እዚህ ጋር ነው ሆዴ ላይ ስንጠቅጠቅ ነው ወይ ሙሉ ሆኖ ሩጭ መጣውና መብራና ለኔ ከሆነ ይፍራል እኔ ካላሽ ወጣ እንዴት ማለት ብዬ ስሯን ቅብት አድርጌ ስሯ ቁጭ አልኩኝ። ማርያምን አለቀስኩ። ምክንያቱም 6 ወር ምናምን ገብቷል። አካል ጉዳተኛ እንዳይሆን ብዬ ከዛ መቤት ተሎ ብዬ ራሱ እንደዚህ ደንግጬ እንትን አለብኝ። በስንተኛ ቀን ይሄዳለብኝ ምናምን ብዬ ሲሄድ ዶክተሩ ተነግረው ኧረ ምንም የለም ማለት በቃ ይሄ ያንቺ ተምር ነው ብዬ
እንጂ የዛኔ ዛ ፍራንክ ስታረጉኝማ በቃ እንትን ነበር አይሽ ቀረኝ አሬ ወደቅሽው አወዳ ረጅም ጊዜ እግሯ ቆስሎ እዚህ ራሱ ቁልሷ አልደረቀም እኮ እንትን ሰርፕራይዝ ስናረጋት ሁሌ እያስለቀስናት እስኪ የሆነ ቢያንስ ደስ የሚል ነገር እንስራ ምናምን ብለን ነበር ካስታወስሽ እኮ ከዛስ ቁስሉ ያን ቀን ሳይው እዚህ ጋር አለ እግሯ ላይ እንዳለ እያሳየች የዛኔውን እንግዲህ አስበው ያተረጋጋ ስለሆነ መውረድ እኔም ባለየ ነኝ እኔ ራሱ ባለየ ነኝ አቤት አድርጌ የሆነ እኮ ስማ አሳመኛት ምን ቢልኩ ግን አገኘዋት አሁን ልነሳ ራስ ስለሆንኩ ነው ራስ መሰለኝ አሁን መነሳ ስንነሳ ሚካል ዶክተር ነው ዋስ ነው ፍራንክ ማድረግ ይቀር ወይ ክርስትና ተነሳ አረ የኛ ከበድ ይላልኩ በተለይ የኛ ከበድ ያለ ነው መታዘዝ ጀምራለች ክርስትና ስትነሳ ከቤት በስማ ከመር ያ ነው ምዞራው ጌታ በቃ እንዴ መንተር አሁን መኪና ግዢና መኪና ያዥ እና አራው የምር በቤት ታዚያት ይኖራል በቆደው ይዛጉሩ እንዴ ምንሽ ነው በተለይ ጥምጥምናንተ ማለት ነው ማዝገብ እንዴ ባህላችን ግን ያለ ይመስለኝ እኔ ግን የኬክ ከመቆረሱ በፊት ማለት ነው ገንፎ ፈልጋለሁ እየሰራች ነው መሰለኝ ገንፎ በወጥ ነው የሚባለው አልሻንች ገንፎ በኬክ ይብላ ገንፎ በኬክ ይበላል በወጥ ሳልበላ ልሂድ ብያለኝ ነው የመጣ ይበላል አይ ገንፎ ሳልበላ ልውጣም ከዚህ ተባገባ ነው የሚሻለኝ ምን አልሻንች አሁን ለተጠንክሯል አሁን ወንድምነቱ ጠንክሯል የኔና አንቺ አሁን ወልደሻል እህቴ ነሽ ማከብርሽ የምወድሽ የምታዘዝሽ አዎ በጣም በጣም በእውነት እኔ በጣም ነው ሳላደንቃት ሳላከብራት አላልፍም ምክንያቱም ታታሪ ናት የሥራ ሰው ናት በሰው መስራትና ደግሞ መለወጥ የምትደሰት ሰው ስለሆነሽ እንደዚህ አይነት ሰው ስለምወድ ነው ከስርስርሽ ማልጠፋው እንድታቂ የምፈልገው እና ደግሞ ቅን ልብ ስላለሽ ማለት ነው ለዛ ነው እንጂ ነው እኛም እንግዲህ ወላሂ እናንተ ያልወለዳችሁ አሉታችሁ ለዱ እስኪ እንግዲህ አንቺም የኔ ትዳር ሳልተሳካቢ እናንተ ይሳካ ምን ማለት ነው እኔ ቢያንስ ልጅ አድርጌ ሳካልም የማይሳካ ነገር የለም እኛ አሁን አይደለም አይ ግድ የለሽ መቀበል ነበር መቀበል ነበር እንግዲህ ለማንኛውም ከእግዚአብሔር ጋር ሁሉም ነገር እሱ ያለው ነው የሚሆነውና እኛም ተያዥ ያላት እያልን ነበር እስካሁን የቆየ ነው ተያዥ ይቅር ቆንጆ ስርዓት ያላትና የምትሰራ ስርዓት ያላት ስራዋን አክብራ በፍቅር ከስራ ባልደረቦቿ ጋር የምትሰራ ጨዋ ታማኝ እኔ እንኳን የለኝም አሁን ከጓደኛ ርቅ ያለው ምንድነው ያልኩት ምንድነው ያልኩት ብዙ አይፈልግም ቀር እንዳይች ለኛ ታመጣው እኮ በቃ አስፈልግ እሙዬ በጣም አመሰግናለሁ እግዚአብሔር ያክብርልኝ እንግዲህ ለማታረም እንኳን 5 ሚሊዮን 3 ሚሊዮን ወይም ደግሞ እያለ ወደፊት ነው የምንጠብቀው እንደምታደርሹ ደግሞ አልጠራጠርም ምክንያቱም ጎበዝና ታታሪ ሰራተኛ ነሽ በርችልኝ ይታለም ደግሞ እስኪ ሚሊዮን ስገቢ ደግሞ የሆነ እስኪ ምን አረጋለሁ ሚሊዮንማ አጣቦት እኔ መሰለኝ የኬክ ሳይሆን የወየፍየል ወየበግ ጠቦት እናረጋዋለን ለዛ ያብቃል እድሜና ጤና ይስጣል አሜን ግን በርቺ የገባችሁ ፎሎ አድርጉኝ 1 ሚሊዮን አስገቧት ለጠቦት አረ ከዛ በፊት ዩቲዩብ ቻናሌ 300 ሺህ ከገባ በጣም ባይለኛው ሰርፕራይዝ አለኝ አረ የሙ ቤተሰቦች ሰምታችኋል እንግዲህ ሌላ ምንም ምንለው ነገር አይኖርም አይኖርም ሰማ ገንፎ ይሻላል ወይስ አረ እኔ ገንፎ ነው የምፈልገው እያረፋችሁ ብሉት ስለዚህ ቀላቅልና ይሻላል ሀፋፍ አድርገህ ነው ግማሽ ገንፎና ግማሽ ገንፎ ከዛ ከሌላ ግቢ ምንድነው ኩሩሽ እናቴ አረ እባክሽ አንበሲት ያዘ አረ ተጋለለ ነው መቼም ለነፍሳል ቆንጆ እንደምታዩት ምርጥ ገንፎ መጥቷል እንብላ መጀመሪያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቅዱስ ከስላሴ ዘመነ ሰማይ እንግዲህ እንዳይ ማዳብራን ባርክልን አሜን እና እንብላ ይሄ ቆንጆ ነይ ያዛርጊና ነይ
እሺ ነይ ታረፍ ተለቅ ባለ ታረገው ነው አንቺ ወደዚህ ጠጋ በል። በዘንድሮ ፍቅራችን ማለት ልጅነቴን ከጨረስኩ ቆየሁ። ይሄንም እህቴን ደስ እንዲላት ብዬ ቅቤው ይለያል። አይሉም ራሱ ይጣፍጣል። አንቺ እንኳን እህቴ ሆንሽ። መቼም ባንቺ እጅ የተዘጋጀ መሆን አለበት። በጣም ይጣፍጣል እንዴ ማለት በነገራችን ላይ ከሚሸጠው ነው ይሸጣል። አንድ 5 ኪሎ አዘጋጅ። እያረፍኩ ነው የምከርምበት። አጀው ራሱ በስማ ዋው! እዚህ እኮ ጎረቤቶች ማተው ቀምሶት እኮ ብዙ ሰው ገዛኝ። በዚህ አጋጣሚ ያ አለ ምናምን ስለ አንድ ያጣላል ፍቅር። ወይኔ ክንዱ ተበላ ጠለነበላን ምን ላድርግ ወንድም አለምራከኝ ተበልታል ወንድም እሸት ግን ሁሌ ቤት እንትን ይላል ተጠነክርሻል። አሁን ከሰው ጋር ደስ ይለኛል። ብቻሽን ሲያስጠላል ብቻ በጣም ነው የሚጣፍጠው። እንደምታዩት ነው እውነት ሲታይ ብቻ አይደለም ሲበላም አንደኛ ነው። ይያረፍሽ በዩ እንዴ ነው ሁሉ ከተባለ አይቀር ትንሽ ከሰው ጋር ሲሆን እንጂ እንጀራ ነው መበለኩ በእናትሽ ግን ወገቤ እንዳልሽ አልተነካም። እንጀራ ምን ያደርጋል? የሙያለም ገንፎ በጣም ይጣፍጣል። ፍቅሩዬን በማንኪያ አንስቶ ይወጣል። በዚህ መልኩ አሳልፈናል ከሙ ጋር እግዚአብሔር ይመስገን። እግዚአብሔር ፍቃዱ ነው። መተን ጠይቀን አታል በልተናል፣ ጠጥተናል፣ ተጫውተናል። ተንከባከቧት፣ ዩቲዩቧንም አሳድጉላት፣ ቲክቶኳንም ይኸው እኔም ቃሌን በጠበቅኩት መሰረት የኬክ ጠቦት ጥዬላታለሁ። አሁን የበግና የፍየል ጠቦት እንዲሆን ደግሞ ወደ 1 ሚሊዮን 2 ሚሊዮን ወይም ደግሞ ወደ 500 ሺህ አስጠጓት። ከዛ እንተያያለን። ኧረ ይሄም አይደርስ አርዳለሁ 500 አርዳለሁ። ማርያምን አርዳለሁ። ማርያምን አልኩ በ500 ሺህ 200 ሺህ እኮ ነው 200 ነው የሚቀረው። በቃ አርዳለሁ። የፈጀውን ይፍጭ። ሰምታችኋል። ለመረጃ ይቀመጥ። ፎሎ እያደረጋችሁ ቤተሰቦቼ እኔ ይሄን ያደረኩት እናንተ ፎሎ እንድታረጓት። ምክንያቱም አንድ ደህና ቪዲዮ ከሰራሽ አይ ነው 10,000 5,000 ፎሎወርስ ወይም ደግሞ 20,000 ፎሎወርስ እንደሚያመጣ ቃለው። ግን ደግሞ ጎበዝ ነሽ ላይ ስለማልገባ ነው እንጂ በገባ እኮ እስካሁን እንደው ሚሊዮን ነው። አዎ ተገቢ ነው። ላይ ብዙ እንደው አሁንማ ገባለሁ ከዚህ በኋላ መግባት አለብሽ። አዎ እዛ እንደው ዘረኝና ምናምን ስለሚጎራ ብዙ ጊዜ ላይ ያስጠላኛል። ማርያም ከዛ ውጭ መስራት ነው እንጂ የረፉዬ ካሳ የፍቅሩዬ እህት የኔ ድንብልክ ያመጣሽልን ፍንቾ ሰጃት ከበር በጣም ነው የሚጣፍጠው። በጣም ጎበዝ ነሽ። እሺ ታለም ቤተሰብ እንግዲህ ሰርፕራይዙ ተሳክቶልናል። እንደምታዩት ነው። ኮንግራቹሌሽን ብለናል እህታችን። እንደምታዩት ነው። ከዛም በላይ ነው የጠበቀን። ያው ገንፎ እየበላን ነው። ያው ሙካንም አግኝተናታል። አልጠበቀችውም፣ አላሰበችውም እና ሰርፕራይዙ ተሳክቶልናል። አሁን ደግሞ 500 ሺህ አስገቧትና ጠቦታችንን እንብላ። ዋው እንወዳችኋለን። ፍቅሩ ችግር የለበትም ይጥላል። እሺ ነን ኧረ ደህና ልሆንልሽ እኔ ወንድምሽ ምን አባቱ ባይሆን ፎሎ እያደረጉ ቤተሰቦችሽ ያሳድጉሽ ያስገቡሽ። ይሄ ቻሌንጅ ነው። ያን ለማለት ፈልጌ ነው። አመሰግናለሁ። ስላገኘሽም እየናፍቀሽኝ ነበር፣ ደስ ብሎኛል። እህት አለም ጠንከር በይልኝ። ደግሞ የሚጣየንም ደግሞ በሰላም በጤና እግዚአብሔር ያሳድግልን፣ መቤት ታሳድግልን። እህት አለም መተናንጠሽ በስራሽ ደግሞ እንድትበረችና እንድትጠነክሪ እንፈልጋለን። ይሄን ነው የምለው፣ ሌላ ነገር የለም። በተረፈ ከኔ በጎደለ እግዚአብሔር ይጨመርበት። እግዚአብሔር